ዛሬ ከቀዩ ዶሮ የማይተናነስ ጣዕም ያለውን የአልጫ ዶሮ እንዴት እንደምታዘጋጁ አሳያችኋለሁ። በዓል ሲደርስ በርበሬ ለማትመገቡ ሰዎች እና ለህፃናት ይህ የአልጫ ዶሮ ቆንጆ አማራጭ ነው። ዛሬ የማሳያችሁ የወጥ ልኬት ለአንድ ዶሮ የሚበቃ ሲሆን እናንተ በዛ አርጋችሁ ማዘጋጀት ካሰባችሁ የግብአት መጠኑን ከፍ ማድረግ ይኖርባችኋል። እንደተለመደው ሽንኩርት የምትከትፉበት መክተፊያ እንዳይወላውልባችሁ ከስር እርጥብ ፎጣ አንጥፋችሁ ተጠቀሙ። ሽንኩርቱን ከላጣችሁ በኋላ ለቅለቅ የምታደርጉበት ንጹህ ውሃ ሞልታችሁ ከጎን ማዘጋጀት ይኖርባችኋል። እያንዳንዱን ሽንኩርት ለሁለት እየሰነጠቃችሁ ቅርፊቱን በመላጥ ቅርንጫፍና ግንዱን ልክ ምስሉ ላይ በምትመለከቱት መሰረት ታወጣላችሁ። እታች ግንዱ መቅረት ስለሌለበት እየገለበጣችሁ እያያችሁ በቢላ ሰንጥቃችሁ ማውጣት ትችላላችሁ። የምታዘጋጁት ወጥ ቆንጆ ጣዕም እንዲኖረው የአበሻ ሽንኩርቱን ተጠቀሙ። የሽንኩርቱ ውጨኛው ክፍል ላይ የተበላሸ ካለው ቆርጣችሁ ነጥላችሁ ማውጣት ይኖርባችኋል። ነጥላችሁ ስታወጡ ውስጥ ድረስ ገባ ብላችሁ መቁረጥ እንዳዘነጉ። ነገር ግን እጄ ላይ እንደምትመለከቱት አይነት የበሰበሰ ሽንኩርት ካገኛችሁ ለወጣችሁ ፈጽሞ መጠቀም የለባችሁም። ከውስጥ የበሰበሰው ሽንኩርት የወጥ ጣዕማችሁን ሙሉ ለሙሉ ያበላሽባችኋል። በመለኛ ገጽ የምንሸጣቸውን የተለያዩ የምግብ ግብአቶች ማዘዝ ከፈለጋችሁ እንደተለመደው የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። የማረቆ በርበሬ፣ የተነጠረ ቂቤ፣ ሚጥሚጣ፣ የተለያዩ የማጣፈጫ ቅመሞችን፣ 3 አይነት የሽሮ አይነቶችን፣ የቡላ ዱቄት፣ የገንፎ እህል፣ የአጥሚት እህል እና በሶ ታገኛላችሁ። ከሀገር ውጭ ሆናችሁ እዚህ ላለ ቤተሰባችሁ ማዘዝ ከፈለጋችሁ የሱንም አማራጭ አዘጋጅተናል። ሽንኩርቶቹን በሚገባ ከላጣችሁ በኋላ ልጣጩን ከዚህ በፊት እንዳሳየዋችሁ አጥባችሁ የሽንኩርት ዱቄት ማዘጋጀት ትችላላችሁ። በጣም የቆሸሸውን ቅጠል ነጥላችሁ በማውጣት እንዲሁም ግንድና ቅርንጫፉን በመተው ሌላውን በፀሐይ እንዲሁም በምድጃ አድርቃችሁ መጠቀም ትችላላችሁ። የቀይ ሽንኩርት ዱቄት እንዲሁም የነጭ ሽንኩርት ዱቄት እንዴት እንደሚዘጋጅ መማር ለምትፈልጉ የመለኛ ተከታታዮች ሩቅ ሳትሄዱ እዚሁ ገጻችን ላይ ታገኙታላችሁ። የላጣችሁትን ሽንኩርት አንዴ በቀዝቃዛ ውሃ ለቅለቅ ታደርጉትና ትፈጩታላችሁ። በቤት ውስጥ የሽንኩርት መፍጫ ከሌላችሁ በእጃችሁ መክተፍ ትችላላችሁ። ስትከትፉ እንዲሁም ስትፈጩ ላም አድርጋችሁ ብትፈጩ መክራችኋለሁ። ብዙውን ጊዜ ያልጫ ወጥ ላይ ሽንኩርቱ ፈጦ መታየት ስለሌለበትና ቶሎ እንዲበስልላችሁ ላም አድርጋችሁ መፍጨት ይጠበቅባችኋል። አሁን ምድጃችሁ ላይ ድስቱን ትጥዱና ፈጭታችሁ ያዘጋጃችሁትን 2 ኪሎ ከግማሽ ሽንኩርት ከላይ ትጨምራላችሁ። በመቀጠል 1 ብርጭቆ ውሃ ጨምራችሁበት የተወሰነ ጨው ታደርጉና ከድናችሁ በዝቅተኛ ሙቀት በእንፋሎት ታበስሉታላችሁ። ምስሉ ላይ እንደምትመለከቱት ሽንኩርቱን ላም አድርጌ ፈጭቼዋለሁ። በተጨማሪ እኔ የሽንኩርት መጠኑን 4 ኪሎ ነው ያደረኩት። ይህንን የሚያረኩበት ምክንያት የተወሰነውን ቀንሼ አልጫ ስጋ ወጥና የተለያዩ ፍርፍሮችን ሳዘጋጅ የምጠቀመውን ቁሌት አንድ ላይ ያቁላላው ስለሆነ ነው። እናንተም ልክ እንደኛ በዛ አርጋችሁ ማቁላላት ከፈለጋችሁ የሽንኩርት መጠኑን ከፍ ማድረግ ይኖርባችኋል። ካልሆነ ደግሞ ለዶሯችሁ ብቻ የሚበቃችሁን ማቁላላት ትችላላችሁ። አሁን ሽንኩርቱ በእንፋሎት እስኪበስልልን ድረስ እንቁላል እንቀቅላለን። እንቁላሉን ለመቀቀል ውሃ ዘለግ አርጋችሁ ትጨምሩና እንቁላሉ መበላሸት አለመበላሸቱን ለመለየት ባትሪ ከስር ታበሩበትና ምንም አይነት ጥቁር ነገር ከሌለው ወደ ድስቱ ትጨምሩታላችሁ። የጠቆረ እንቁላል ከሆነ የተበላሸ ሊሆን ስለሚችል ፈጽሞ መጠቀም የለባችሁም። በተጨማሪ እንቁላሉ ጠንከር ብሎ እንዲበስልልንና ቶሎ እንዲላጥልን የተወሰነ ጨው ከላይ ትጨምሩበታላችሁ። እንቁላሉም እስኪቀቀል ለዶሮ ወጡ የሚሆናችሁ ነጭ ሽንኩርት ፈጭታችሁ ታዘጋጃላችሁ። ከነጭ ሽንኩርቱ ጋር ከፈለጋችሁ ዝንጅብል አብራችሁ ቀላቅላችሁ መፍጨት ትችላላችሁ። እንቁላሉ ውሃው ከፈላ በኋላ ለ15 ደቂቃ ያህል ከቀቀላችሁት ጠንከር ያለ እንቁላል ታገኛላችሁ። ለስለስ ያለውን የምትፈልጉ ከሆነ የደቂቃ ምጣኔያችሁን ዝቅ ማድረግ ይጠበቅባችኋል። የጣዳችሁት ሽንኩርት በእንፋሎት በሚገባ ከበሰለ በኋላ ይህንን ይመስላል። ውሃ መጨረስ አለመጨረሱን ለመለየት መሀሉን ከፈት አርጋችሁ ትመለከታላችሁ። ውሃውን ሙሉ ለሙሉ ከጨረሰላችሁ የምድጃችሁን የሙቀት መጠን ትንሽ ከፍ ታደርጉትና በሚገባ ታማስሉታላችሁ። እዚህ ጋር ሽንኩርቱን ማማሰል ያለባችሁ ለ5 እስኪል ድረስ መሆን አለበት። በተጨማሪ ሽንኩርቱ በውስጡ አምቆ ያስቀረውን እንፋሎት ሙሉ ለሙሉ መውጣት ስላለበት ዘይት ከመጨመራችሁ በፊት በሚገባ እያማሰላችሁ ማውጣት ይኖርባችኋል። ሽንኩርቱን በሚገባ እያማሰላችሁ ስትሄዱ ልክ ምስሉ ላይ በምትመለከቱት መሰረት እርስ በራሱ እየተያያዘ ለስለስ እያለላችሁ ይመጣል። የሽንኩርቱ መጠንም እሳት ባገኘው ቁጥር እየቀነሰ ይመጣል።
ምግብ የምታዘጋጁበት ጠረጴዛና ማማሰያ ቶሎ ቶሎ እንዳይበላሽባችሁ ሁልጊዜ እንደምናደርገው የሻይ ብርጭቆ ማስቀመጫ ላይ እያሳረፋችሁ ማዘጋጀት ትችላላችሁ። አሁን ግማሽ ኩባያ የምግብ ዘይት ትጨምሩና በሚገባ ትቀላቅሉታላችሁ። እዚህ ጋር ዘይት ያሳነስኩበት ምክንያት ለማቁላላት ቅቤ ስለምጠቀም ነው። አሁን አንድ የሾርባ ማንኪያ ቅቤ ሞላ አርጋችሁ ከላይ ትጨምሩና በሚገባ ታማስሉታላችሁ። ሽንኩርቱን ለማቁላላት ቅቤ መጠቀም የማትፈልጉ ከሆነ የምትጨምሩትን የዘይት መጠን ትንሽ ከፍ ማድረግ ይኖርባችኋል። ለተሻለ ጣዕም ግን ቅቤውን ብትጠቀሙ መክራችኋለሁ። ሽንኩርቱን በቅቤ ስታሹት ቆንጆና ለየት ያለ ጣዕም ታገኛላችሁ። ሽንኩርቱን በቅቤና በዘይቱ ለ5 ደቂቃ ያህል ካሻችሁት በኋላ ግማሽ የሾርባ ማንኪያ እርድ ከላይ ትጨምራላችሁ። የምትጨምሩት የእርድ መጠን እንደምትፈልጉት ያልጫ ወጥ ይዘትና እንደምትጠቀሙት እርድ የማስማት ኃይል ይወሰናል። ስለዚህ በአንዴ እርዱን ከመጨመር ይልቅ ትንሽ ትንሽ እየጨመራችሁ እየቀላቀላችሁ ቀለሙን እያያችሁ ተጨማሪ እርድ የሚፈልግ ከሆነ የተወሰነ እየጨመራችሁ መቀላቀል ትችላላችሁ። የዛሬውን አልጫ ዶሮ ወጣችንን የበለጠ አጣፍጠን የምናዘጋጀው በገጻችን በተዘጋጀው የመለኛ ያልጫ ቅመም ነው። ይህን ያልጫ ቅመም ጨምሮ የተለያዩ የማጣፈጫ ቅመሞችን ማዘዝ ከፈለጋችሁ እንደተለመደው የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። አሁን ግማሽ የሾርባ ማንኪያ የመለኛ ያልጫ ቅመም ከላይ ተጨምሩና ከሽንኩርቱ ጋር በሚገባ ትቀላቅሉታላችሁ። ቅመሙን ሽንኩርቱ ላይ ከጨመራችሁ በኋላ ልዩ የሆነ መዓዛ ይኖረዋል። አሁን ቁሌቱ ላላ እንዲልላችሁና ከድስቱ ጋር እየተጣበቀ ካስቸገራችሁ ትንሽ ትንሽ የፈላ ውሃ ጠብ ጠብ እያረጋችሁ በሚገባ ትቀላቅሉታላችሁ። ይህንንም ውሃ ጠብ እያረጉ የማቁላላት ሂደት ቢያንስ ለ10 ደቂቃ ያህል ትከተላላችሁ። እኔ ሽንኩርቱን እስካቁላላ ድረስ ባለቤቴ ከጎን ዶሮውን እያጠበች ትገኛለች። ዶሮ እንዴት እንደሚገነጠል እንዴት ማጽዳት እንዳለባችሁና እንዴት እንደሚበለት መማር ከፈለጋችሁ ሩቅ ሳትሄዱ የዩቲዩብ ገጻችን ላይ መመልከት ትችላላችሁ። የምታዘጋጁት የዶሮ ቁሌት የፈለገ ቢጣፍጥ ዶሮ በሚገባ ካልታጠበ የለፋችሁበት የቁሌት ጣዕም ሙሉ ለሙሉ ሊበላሽባችሁ ይችላል። ስለዚህ ዶሮውን ትዕግስት አድርጋችሁ በሚገባ ማጽዳት ይኖርባችኋል። የዶሮ አገነጣጠል ቪዲዮን በድምጽ እንደገና እንድንደግምላችሁ ከፈለጋችሁ አስተያየት መጻፊያው ላይ ጻፉልን። ከዚህ በፊት ከሰራናላችሁ ቪዲዮ ከተሻለ ገለጻ ጋር አሻሽለን እናቀርብላችኋለን። ዶሮውን በሚገባ በጨው ዘፍዝፋችሁ በሎሚ ካጸዳችሁና በተደጋጋሚ ውሃውን ቀይራችሁ ካለቀለቃችሁት በኋላ እያንዳንዱን የዶሮ ስጋ በሚገባ ትጨምቁታላችሁ። ወደምናዘጋጀው ቁሌት ስንመለስ ቁሌቱ ለ10 ደቂቃ ያህል ከተቁላላ በኋላ ልክ ምስሉ ላይ እንደምትመለከቱት ለስለስ ብሎልናል። አሁን ተጨማሪ ሙቅ ውሃ ጠብ እያረጋችሁ የበለጠ ታላሉታላችሁ። ሽንኩርቱ በሚገባ ላላ ብሎ ስታማስሉት እርስ በራሱ እየተጠቀለለ ሲመጣ ያዘጋጃችሁትን ነጭ ሽንኩርት ከላይ ትጨምራላችሁ። የአልጫ ዶሮ ወጥ የመጣፈጥ ሚስጥሩ ነጭ ሽንኩርት ስለሆነ ነጭ ሽንኩርት ማሳነስ የለባችሁም። እኔ አንድ የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ተጠቅሜያለሁ። ጠንከር ያለና ቆንጆ ጣዕም እንዲኖረው ከፈለጋችሁ ደግሞ ተጨማሪ ነጭ ሽንኩርት መጨመር ትችላላችሁ። ከነጭ ሽንኩርቱም ጋር የተወሰነ ዝንጅብል ጨምራችሁ በሚገባ ፈጭታችሁት ከላይ መጨመር ትችላላችሁ። አሁን አንድ የሻይ ማንኪያ ኮረሪማ ከላይ ትጨምራላችሁ። የኮረሪማ ቅመም በቤት ውስጥ በቀላሉ እንዴት እንደምታዘጋጁ ከዚህ በፊት በመለኛ ገጽ ስላሳየናችሁ እዚሁ መጎብኘት ትችላላችሁ። አሁን የተወሰነ ውሃ ትጨምሩና ቁሌቱን የበለጠ ላላ ታደርጉታላችሁ። ከድናችሁት ለተወሰነ ደቂቃ ከተንተከተከላችሁ በኋላ በሚገባ ታማስሉና ሽንኩርት ትቀንሳላችሁ። ቅድም በነገርኳችሁ መሰረት ከዶሮ ወጡ በተጨማሪ ቁሌቱን እያቁላላው ያለሁት ለፍርፍር ቁሌትና ላልጫ ስጋ ወጥ እንዲሆነኝ አድርጌ ነው። ቁሌቱን የሸክላ ሳህን ላይ ታደርጉትና ከበረደላችሁ በኋላ በምሳቃ ገልብጣችሁ ማቀዝቀዣ ቤታችሁ ውስጥ አቆይታችሁ ሌሎች ያልጫ ወጦችን እንዲሁም ያልጫ ፍርፍር ማዘጋጀት ትችላላችሁ። ለረጅም ጊዜ ማቆየት ከፈለጋችሁ ደግሞ በረዶ ቤት ውስጥ ብታደርጉት ይመከራል። በዚህ መልኩ የፓስታ ስጎ አዘጋጅታችሁ ለረጅም ጊዜ እንዴት መጠቀም እንዳለባችሁ ከዚህ በፊት በመለኛ ገጽ ስላሳየን እዚሁ መመልከት ትችላላችሁ። የምትፈልጉትን ያህል ሽንኩርት ከቀነሳችሁ በኋላ ቁሌታችሁን ውሃ ጠብ እያረጋችሁ ማቁላላታችሁን ትቀጥላላችሁ። ሽንኩርቱ እንዳይቃጠልባችሁ የምድጃችሁን የሙቀት መጠን መካከለኛ ላይ ማድረግ እንዳዘነጉ። ትንሽ ከፍ ካረጋችሁት ደግሞ ማማሰል ማቆም የለባችሁም።
አሁን ገንጥላችሁ አጥባችሁና ጨምቃችሁ ያዘጋጃችሁትን ዶሮ ሰንጠቅ ሰንጠቅ እያረጋችሁ ቁሌቱ ውስጥ ጨምሩታላችሁ። ዶሮውን ሰንጠቅ ሰንጠቅ የምታደርጉበት ምክንያት ቶሎ እንዲበስልላችሁና ቁሌቱ ውስጥ ድረስ ሰርጾ እንዲገባላችሁ ነው። በተጨማሪ ተለቅ ያለ ዶሮ የምትጠቀሙ ከሆነ ዶሮውን ማገንተር እንዳዘነጉ። የዶሮ ስጋ ማገንተር ማለት ስጋውን በድስት በመጣድ የተወሰነ ጨው አድርጎ ቀለሙን እስኪቀይር ወይም ውሃውን እስኪጨርስ ድረስ በመካከለኛ ሙቀት ምድጃ ላይ ማብሰል ማለት ነው። እያንዳንዱን የዶሮ ስጋ ሰንጠቅ ሰንጠቅ አርጋችሁ ቁሌቱ ላይ ከጨመራችሁ በኋላ ከቁሌቱ ጋር በሚገባ ትቀላቀላላችሁ። ከቁሌቱ ጋር በማማሰያ ስትቀላቀሉ እንደ መጀመሪያው ከማማሰል ይልቅ ማማሰያችሁን ውስጥ በመክተት ወደፊት ወደ ኋላ እያረጋችሁ ድስቱ እንዳይዝባችሁ ማማሰል ይኖርባችኋል። ይህን የማማሰል ሂደት የምንከተለው ዶሮ ላይ የሚገኘው ስጋ በጣም ከበሰለ በኋላ እንዳይበተንብን ነው። አሁን ድስታችሁን ትንሽ ደቂቃ እየከደናችሁ በእንፋሎት ካበሰላችሁት በኋላ እየከፈታችሁ በነገርኳችሁ መሰረት ታማስሉታላችሁ። ይህንንም ሂደት ቢያንስ ከ5 እስከ 7 ደቂቃ ያህል ትከተላላችሁ። የምድጃችሁም የሙቀት መጠን መካከለኛ ላይ መሆን ይጠበቅበታል። አሁን የምትፈልጉትን ያህል ውሃ ከላይ ትከልሳላችሁ። ታዲያ ውሃውን ስትከልሱ ተንተክትኮ በእንፋሎት የሚወጣውን ውሃ ከግምት ውስጥ ማስገባት ይኖርባችኋል። በተጨማሪ የምትጨምሩት ውሃ እንደምትፈልጉት የወጡ ውፍረትና ቅጥነት ይወሰናል። እኔ 1 ሊትር ውሃ ተጠቅሜያለሁ። ምናልባት ውሃውን ከጨመራችሁ በኋላ ዶሮ ሳይበስል ውሃው መጠን ከቀነሰባችሁ የፈላ ውሃ ከላይ ጠብጠብ እያደረጋችሁ ማብሰል ትችላላችሁ። አሁን ድስቱን ትከድኑትና የምድጃችሁን የሙቀት መጠን በጣም ከፍተኛ ላይ አድርጋችሁ ቢያንስ ለ40 ደቂቃ ያህል ታንተከትኩታላችሁ። ለ40 ደቂቃ ያህል የምታንተከትኩት የአበሻ ዶሮ የምትጠቀሙ ከሆነ ነው። ነገር ግን ዶሮ ወጡን ለማዘጋጀት የፈረንጁን ዶሮ የምትጠቀሙ ከሆነ ለ20 ደቂቃ ያህል ካንተከተካችሁት በቂ ነው። ከ40 ደቂቃ ውስጥ 30 ደቂቃውን ያህል ካንተከተካችሁት በኋላ ከላይ የምትፈልጉትን ያህል ጨው ትጨምራላችሁ። ዶሮ መብሰል አለመብሰሉን መለየት የምትችሉበት አንድ መንገድ አጥንቱን ስታዩት ስጋው ከአጥንቱ በደንብ ከተሰበሰበ ዶሮአችሁ በስሎላችኋል ማለት ነው። አሁን ለተጨማሪ 5 ደቂቃ ተንተከትኩትና ከላይ ቂቤ ትጨምራላችሁ። እኔ 1 የሾርባ ማንኪያ ቂቤ ከላይ ጨምሬያለሁ። ይህንን የሚያደርኩበት ምክንያት ቅድም ሽንኩርቱን ለማቁላላት ቂቤ ስለተጠቀምን ነው። ቂቤውን ከጨመራችሁ በኋላ እስኪ ቀልጥ ድረስ በሚገባ ትቀላቀሉትና ቀቅላችሁ ያዘጋጃችሁትን እንቁላል ሰንጠቅ ሰንጠቅ አርጋችሁ ትጨምራላችሁ። እንቁላሉን በመጠኑ ሰንጠቅ የምታደርጉት የቁሌቱ ቃናና ጣዕም ውስጥ ድረስ እንዲገባላችሁ ነው። በተጨማሪ የእንቁላል መጠናችሁን በዛ አርጋችሁ መጨመር ትችላላችሁ። አሁን ድስታችሁን ከድናችሁ ለ5 ደቂቃ ያህል ታንተከትኩታላችሁ። ቂቤውን ከጨመራችሁ በኋላ በመጠኑ አረፋ ሊሰራ ስለሚችል አረፋውን እስኪጨርስ ድረስ እያማሰላችሁ አንተክትኩት። አሁን ያልጫ ዶሮአችን ዝግጁ ሆኖልናል። ምስሉ ላይ እንደምትመለከቱት ቆንጆም ሆኖ በስሎልናል። ይህን ያልጫ ዶሮ ለመጪው ባህል ከሌሎች የባህል ምግቦች ጋር እንደ አይነት አብራችሁ ማቅረብ ትችላላችሁ። የዛሬውን የመለኛ ቪዲዮ እዚህ ድረስ ከተከታተላችሁ የት አካባቢ ሆናችሁ እንደምትመለከቱን አስተያየት መጻፊያው ላይ ጻፉልን። ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ አስቀምጡልን። እናመሰግናለን።